እንደው በስደት የቤተክርስቲያናችንን መከራ የሀገራችን መከራ እንደው አስብ እባክህ ብዬ አቡነ ዘበሰማያት ደግሜ ነበር። ምንም ኃጢአተኛ በሆን የአቡነ ዘበሰማያት አንካሳ የለውምና ሰው ክፋቱን ሃይማኖት ያለብሳታል ይላል ኢትዮጵያውያን ሊቃውንት። ሰው ክፋቱን ሃይማኖት ያለብሳታል። ሄድና በሃይማኖት ሳቅተው ቤተክርስቲያንን የሚጎዷት ሁልጊዜ ትምህርት አብስለው ያልተማሩ ሰዎች አብስለው ሳይማሩ ቤተክርስቲያንን የሚንድ ሐሳብ ይዘው ይመጡና ተከራክረው ሲረቷቸው ደግሞ ሄደው ከፖለቲካ ይለጥፋሉ። ሄደው እውነተኛ አባቶችን መንግስትን ተሳድበዋል ብለው ደግሞ ይካሰሳሉ። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን በቃ እንዳናስብ ነው የሚያደርገው። እኔ ገደው ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ማሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። ይሄን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ትድድብ አለ። ዓለም መቼ ይጠፋል ብላችሁ ብትጠይቁኝ ማሰቢያ ቆመለት ብዬ ነው የምናገረው። የዩቲዩቡን ሳትጨርሰው የፌስቡኩ ይመጣልሃል። የፌስቡኩን ሳትጨርሰው የቲክቶክ ይመጣል። የዚያን ሳትጨርሰው የምትደውለው ስልክ አለ። ተንኮልን የሚያመነጩት ስራ ፈቶች ናቸው። ክፋትን፣ ቂምን፣ ሰው ከሰው ማጣላትን የሚያመጣው ስራ ፈቶ ቁጭ ማለት ነው። ነገረኛ የሚያደርግ ራሱ ስራ ፈት ነው። ስራ ፈትነት ነው። አንዳንድ ጊዜ እኔ ሳየው ፈረንጆቹ ተንኮል አላቸው። ያው ተንኮል የነሱ እንዲያውም ስትራቴጂክ ተንኮል ነው። በጣም ኃይለኛ ተንኮል ነው። እንደዚህ ቀለል ያለ ተንኮል አይነካካቸውም። ሀገር አቀፍ ተንኮል፣ ወንዝ ተሻጋሪ ተንኮል፣ ዓለም አህጉር አቀፍ ተንኮል ነው የሚተነኮሉ የነሱ። ኢትዮጵያውያን ግን እንዲሁ በጥቃቅኑ ሁሉ ተንኮለኛ እንደው ባንሆን ጥሩ ነው ብዬ አስባለሁ። ማለት ወግ ሰንጣቂ ሆነናል ልላችሁ ፈልጌ ነው። ነገር ሰንጣቂና ያንዱ ስራ ፈት ስለሆንን ይመስለኛል። አሁን በምን ነው ይሄን የማየው? አሁን ውጭ ሀገር ተወልደው ያደጉ ልጆች ኢትዮጵያውያን ውጭ ሀገር የተወለዱትን ሳያቸው ኢትዮጵያ ሲመጡ አንዳንዴ ሳያቸው በቃ የነገሯቸው ነገር ነው ብለው ነው የሚይዙት። ወግ አይሰነጥቁም። አሽሙር አያውቁም። ለምንድን ነው ሲባል እኔ ሲገባኝ አሽሙር ስለሌለ ሁሉም ወደ ስራው ስለሚሮጥ። አሁን እኛ እኮ ስራ ስለሌለ ነው አሽሙረኛ ይሆን ነው ነገረኛ ይሆን ነው። ነገረኛነት የስራ ፈትነት ውጤት ነው። የአንዳንድ ሰው በጣም ያስደንቀኛል። ቁጭ ብሎ ተንኮል የሚቀምር ሳለው ፊዚክስና ሂሳብ ይመስል ቁጭ ብሎ ወግ ተንኮል ቅምር እኔ ይደንቀኛል። እውነቴን ነው የምነግራቸው። አንድ ሰው ቁጭ ብሎ ተንኮል ሲያስብ እኔ አዛኘን በጣም ነው የምደነቀው። እንዴት ሰው ቁጭ ብሎ ተንኮል ያስባል? ተንኮል ማለት ገብቷችኋል? ተንኮል ማለት ሌላ ኃጢአት አይደለም ያልኩት፣ ተንኮል ነው ያልኩት። ኃጢአትማ ሁላችን ኃጢአተኛ ነው። ተንኮል ማለት ግን ሰውን ማጥመድ፣ ነገር መሰንጠቅ፣ ነገርን ከነገር አሰናስሎ አቀናብሮ ለሰዎች ጉድጓድ መቆፈር። በእውነት ኃጢአተኛ በእግዚአብሔር ምሕረት አለው። ተንኮለኛነት ግን ከእግዚአብሔር ምሕረት ያሳጣል። እባብም ከአራዊት ሁሉ ተንኮለኛ ነበር አይደለም የሚለው ኦሪት ዘፍጥረት ስታነብሩ፣ እባብ ከአራዊት ሁሉ ተንኮለኛ ነበር። ተንኮለኛነት ማለት ሰውን አሳስቶ ገደል መክተት። እንዲሳሳት ጉድጓድ ትቆፍራለህ። ተሳሳተ ብለህ ጉድጓድ ውስጥ ትከተዋለህ። ራስህ አሳስተህ ራስህ ትስቅበታለህ። ይሄ ተንኮለኛነት። ጥሩ አይምሮ ግን ቁጭ ስንል ምን ማድረግ ነው ያለብን? ሐሳብ ማዋጣት። ሐሳብ እናዋጣ ብለን እኔም አንድ ሐሳብ አንተም አንድ ሐሳብ እስኪ ይሄን ነገር እንወያይበት ብሎ ይውላችሁ ቤተክርስቲያንንም ሀገራችንንም ያቆዩት ሐሳብ ያላቸው ሰዎች ነው። ጥሩ ሐሳብ የሚያስቡ ዘመንን ተሻግረው የሚያስቡ ሰዎች ነው። ማሰብ ትልቅ ነገር ነው። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን ነው። በቃ እንዳናስብ ነው የሚያደርገው። እኔ ገደው ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ማሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። ይሄን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ትድድብ አለ። አሁንማ ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል። አይደለም የአደባባይ ብሽሽቅ ተጀምሯል ማለት ነው። አሁን ያለ በሰው ጉዳይ ቁጭ ብሎ እንደው ኧረ በስመ አብ ከራስ ቤት በድን እያለ ሰው ልቅሶ ለምን ትሄዳለህ አለ ሊቁ። ብሎ እነገሌ እና ትዳራቸው እንዴት ሆነ? እንደዚህ ነው የለም እንደዚህ ነው ውይይት። አይገርማቸውም? ቁጭ ብለህ የሰውን ህይወት እንጀራ አድርገህ ንፍሮ አድርገህ ትቀቅለዋለህ፣ ቆሎ አድርገህ ታበስለዋለህ፣ እንጀራ አድርገህ ትጋግረዋለህ። በቃ አይጠላ አይደረስም። ይሄ የሥራ ፈትነት ውጤት ነው። እንደዛ አይደረግ። ሰውን ጉዳይ አድርጎ የሰውን ህይወት እያነሱ እንጀራ ማብሰል ተገቢ አይደለም። ከዛሳ በስልኮቻችን ላይ የተጫኑት መተግበሪያዎች እንዳናስብ የሚያደርጉ ናቸው። የዩቲዩቡን ሳትጨርሰው የፌስቡኩ ይመጣልሃል። የፌስቡኩን ሳትጨርሰው የቲክቶክ ይመጣል። የዚያን ሳትጨርሰው የምትደውለው ስልክ አለ። በቃ ንቅንቅ የማያደርግ መስኮት የሌለው ቤት ነው የሚያደርገው ጭንቅላታችንን ጥቅጥቅ ብለን እንዳንንቀሳቀስ። ደግሞ 24 ሰዓት ይሰራል ሁሉ ነገር። ዓለም መቼ ይጠፋል ብላችሁ ብትጠይቁኝ ማሰቢያ ቆመለት ብዬ ነው የምናገረው። በዚህ ዓለም ላይ ትውልድን የሚያሽመደምዱ 3 ነገሮች አሉ ማለት ነው። አንደኛው የሹመት ፍላጎት፣ ሁለተኛው የምቾት ፍላጎት፣ ሶስተኛው የስጋ ፍላጎት ናቸው። እነዚህን ዞር ብሎ ሳያቸው ከእውነት ጋር የቆመ ግን
ለዘላለም ያሸንፋል። እውነት ተባባሪ አትፈልግም። ለእውነት ሰራዊት የላትም። እውነት ቦታ አትመርጥም። እውነት ቀን አትመርጥም፣ ጊዜም የላትም። በጊዜ አትገደብም። እውነት በልብ ከተማ የምትኖር ናት። እውነትን ጭብጫቧ አይሾማትም፣ ጭብጫቧ አያወርዳትም። እውነት በአእምሮ ከተማ ነግሳ ትኖራለች። የእውነት መንበሯ ንጹሕ ልብ ነው። ስለዚህ እውነት ለዘላለም ታሸንፋለች። እውነት ብቻዋን ቁማ ከዓለም በላይ ትከበራለች። ለምንድን ነው እንደዚህ ያልኩት ብትሉ 2-3 ነገሮችን ልነግራችሁ ፈልጌ ነው። ስለ እውነት በትንቢተ ዳንኤል ምዕራፍ 13 የምናገኘው አንድ ታሪክ አለ። እሱን ነግራችኋለሁ። እውነት ብቻዋን ታሸንፋለች። ብቻዋን ሶስና የምትባል ሴት ታውቃላችሁ። ታሪኩን በደንብ በፍጥነት ለመናገር ልሞክር። እንደ ስብከት አድርጌ አልተርከውም። ቶሎ ለመጨረስ ነው የምሞክረው። ሶስና እጅግ የተከበረች ባለትዳር ናት። ይህች ሰው እግዚአብሔርን የምትፈራ ሰው ናት። ከዕለታት በአንድ ቀን በአጸድ ውስጥ ገብታ ስትታጠብ 2 ለገዛ ፍላጎታቸው የሚፈልጓት የአይሁድ መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽሚልን፣ የማትፈጽሚልን ከሆነ በዝሙት አገኘናት፣ ከባሏ ላይ ስታመነዝር አገኘናት ብለን ለእስራኤል እንከስሻለን። እኛ ደግሞ በሕዝቡ ያለንን ተቀባይነት ታውቂያለሽ። እንደዚያ ከሆነ ሕዝቡ በድንጋይ ወግሮ አንቺን መግደሉ ነው አለው። እንግዲህ በእግዚአብሔር እጅ ከሚፈረድብኝ እናንተ የፈለጋችሁትን ብታደርጉብኝ ይሻለኛል፣ እኔ ፈቃዳችሁን አልፈጽምም ማለት። ተሰሚነታቸውን ተጠቅመው እነዚህ 2 የአይሁድ መምህራን ይህችን ሴት ከባሏ በላይ ስታመነዝር በቀትር ሰዓት አገኘናት ብለው ተናገሩ። በአጠቃላይ አይላፈ እስራኤል ተሰብስበው በድንጋይ ትወገር 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 ትወገር። ለምን? ማስረጃ ያቀረቡት በጣም የማይጠረጠሩ ሰዎች ስለሆኑ ማለት ነው። ትወገር ተባለ። እንግዲህ የአንድ ሀገር ህዝብ፣ አሁን ለምሳሌ የአዲስ አበባ ህዝብ በሙሉ ትወገር ቢላት እንዲህ ምን ይመስላችሁ? እድናለሁ ብላችሁ ታስባላችሁ? ቢያንስ እንደው 3-4 ሰው እንኳን ለሽምግልና ቢተርፍ ጥሩ ነው። ሀገር በሙሉ ይወገር ቢላችሁ እድናለሁ ትላላችሁ? እውነት ብቻዋን ትቆማለች። ከዛ ምን አደረገ? እሷ ልቧ አልተፈታም። የእስራኤል አምላክ የእውነት ዳኛ አንተ እንደ ፍርድ ፍረድልኝ ያለች ትጸልያለች። በእስራኤል ሴቶች ራሳቸውን መከናነብ ክብር ነው። ይቺ ወራዳ ክብር የላትምና ክንብንቧን ታውርድ አሉ። በውስጣቸው ግን ውበቷን መጥገብ ፈልገው ነው ይላሉ የቤተክርስቲያን ሊቃውንት፣ ያዋረዱ መስለው። ከዚያ በኋላ እግዚአብሔር ቸር ነው፣ እውነት አይመሽባትም። እውነት ብትዘገይም አትቀርም። ዳንኤል የሚባል ነቢዩ ዳንኤል ከመካከላቸው ተነሳ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ና ማእከሌነ እስመ እግዚአብሔር አልሐቀከ፣ እግዚአብሔር አንተን በመካከላችን ታላቅ አድርጎሃልና ና በመካከላችን ፍረድ አሉት። የእውነት ኃይሏ ሺዎች እየጮሁ የአንድ ሰው ጩኸት የ1000 ሰው ጩኸትን ዝም እንዲል አደረጋቸው። ግርም ነው ያለው የሚያደርገው። ቆይ እስኪ እናንተ ውሸታሞች ይችን ሴት ከምን ዛፍ ስር ነው ስታመነዝሯት ብሎ ዛሬ የሕግ ባለሙያዎች መስቀለኛ ጥያቄ እንደሚሉት መስቀለኛ ጥያቄ ጠይቃቸው። ከምን ስር ነው አንተ ያየህ? አንደኛው ለብቻው ነው የጠየቀው፣ ከሾላ ዛፍ ስር፣ ሌላኛውስ ከወይራ ዛፍ ስር። የተለያዩ የእግዚአብሔር መልአክ ይቀስፍሃል አለው። ሁለቱንም የእግዚአብሔር መልአክ ሰንጥቆ ሰንጥቆ አጠፋቸው። እውነት ለዘላለም ያሸንፋል። አንዲት ሴት ከእውነት ጋር ቆማ ሀገር ተነስቶባት ወገን ክዷት አሸነፈች። አንዲት ሴት ብቻዋን ማለት ነው። ስለዚህ ቁጥር አይተህ ከውሸት ጋር አትጨመር። እውነት በቁጥር አይለካም። ብቻህንም ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም፣ እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። በተራራ ላይ የተሰራች ከተማ ልሰወር ማለት እንዳይቻላት ጌታችን በወንጌሉ እንዳስተማረን በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀብሩት እንኳን ይወጣል። እውነት ለዘላለም ያሸንፋል። እውነት ይህንን ርዕስ የመረጥኩበት ለዕለቱ የመረጥኩበት የራሴ ምክንያት አለ። እውነት አሸናፊነቱን የሚገለጥበት ቀን ነው ዛሬ። አሁን ያለንበት ቀን የግንቦት ሥላሴ ይሄንን የሚያስረዳ ነው። ለምንድነው ስትሉኝ ዛሬ ቅዱስ አትናቴዎስ ሐዋርያዊ ዕረፍቱ ነው። ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተ ክርስቲያን ዓለም አቀፍ ጉባኤ የጸሎት ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደራ የተሸከመ የእውነት ምሰሶ ነበረ ቅዱስ አትናቴዎስ። እሱ ብቻውን ነበር የሚሮጠው፣ ብቻውን። ይገርማቸዋል እኮ ቅዱስ አትናቴዎስ የተጠራው ከአረማዊ ቤተሰብ ነው። ክርስቲያን ካልሆኑ ቤተሰቦች ቤተሰቦቹ ክርስቲያን አይደሉም።
የክርስቲያን ልጆች እርስ በርሳቸው ሲጨዋወቱ አንዱ ጳጳስ አንዱ ምዕመን እየሆኑ ይጫወታሉ። ያንን ሲጫወቱ እሱም ከጨዋታቸው አስገቡኝ አላቸው። አንተ የክርስቲያን ልጅ አይደለም፣ እኛ የክርስቲያን ሕፃናት ናቸው፣ የክርስቲያን ልጅ ነን፣ እንዴት አንተ ከእኛ ጋር ጨዋታ ትጫወታለህ? ይሉታል። በቃ እንደናንተ ክርስቲያን ሆናለሁ፣ ከጨዋታቸው አስገቡኝ አላቸው። የሕፃናት ጨዋታ ነው። ሲጫወቱ ሕፃናቱ አትናቴዎስን አጥምቀን ክርስቲያን አደረግነው እያሉ አንዱ ሜሮን ሲቀባው አንዱ አጠመቅኩ ሲለው የጨዋታ ነው ሁሉም ነገር። እንደዚያ ሲሉ በዘመኑ የነበረው የእስክንድርያ ሊቀ ጳጳስ እለእስክንድሮስ ደረሰ። ቆሞ ተመለከታቸው። አባታችን እነዚህን ሕፃናት ምን ቁም ነገር አገኝባቸዋለሁ ብለህ ነው የምትሰማቸው አሉት። እግዚአብሔር በዚህ ሕፃን ላይ ያሳደረውን መንፈስ ቅዱስ አታውቁም፣ ከኔ ቀጥሎ ፓትርያርክነት የሚሾም ይህ ነው ብሎ ትንቢት ተናግሮ ይዞት ሄደ። በደንብ እያስተማረ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን እያስተማረ ዘመኑ የሚጠይቀውን በግሪኮ ሮማን ኢምፓየር ተስፋፍቶ የነበረውን የግሪክ ፍልስፍና ጥንቅቅ አድርጎ እንዲማር አደረገው። ለምን? እነ አሬዎስ የግሪክን ፍልስፍና እየተጠቀሙ በተለይ የአርስቶትልን ፍልስፍና እየተጠቀሙ የክርስቶስን የባህሪ አምላክነት ይክዱ ስለነበረ እሾህን በሾህ እንዲያወጡት ፍልስፍና ተማርኩ ያለን ሰው በፍልስፍናው መንገድ ለመርታት ፍልስፍናን ጥንቅቅ አድርጎ ተምሮ የዘመኑን የግሪክ ቋንቋ የቴዎሎጂ ተርምስ የሚባሉትን መሰረታዊ ቋንቋ አውቆ በንጽህና በቅድስና ተሸልሞ በእለእስክንድሮስ ቤት አደገ። ከሃዲው አሬዎስ ኢየሱስ ክርስቶስ ያልነበረበት ዘመን ነበር ወይም አልነበረም። አልቦ አመይሃሎ እሱ አልነበረም። ኢየሱስ ክርስቶስ የእግዚአብሔር የመጀመሪያው ፍጡር ነው። ኢየሱስ ክርስቶስ ከአብ ጋር አንድ ባህሪ አይደለም። እንደዚህ አይነት ሶስት ክህደቶችን ይዞ አሬዎስ ሲነሳ በኒቅያ ጉባኤ እንዲደረግ በዘመኑ የነበረው ንጉሥ ቆስጠንጢኖስ አዘዘ። ኒቅያ የምትባለው ዛሬ ኢዝኒክ ትባላለች፣ ቱርክ ውስጥ ያለች ከተማ ናት። እዚያ ዓለም አቀፉ ጉባኤ የመጀመሪያው ጉባኤ ተጠራ። 318 በዓለም የነበሩ ሊቃነ ጳጳሳት በሙሉ ሄዱ። የቤተ ክርስቲያን መከፋፈልም አልነበረም። የዚያ ጊዜ ቤተ ክርስቲያን አንዲት ቤተ ክርስቲያን። እዚያ ሲሄዱ ቅዱስ አትናቴዎስ ተገኘ። እነዚህን አሬዎስ እነዚህን ክደቶች ሲያቀርብ ኢየሱስ ክርስቶስ ቀዳማዊ አይደለም ባለ ጊዜ ቀዳማዊነቱን ተንትነው አስረዱ። ቀዳሚው ቃል በመጀመሪያ ቃል ነበር የሚለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለውን መሰረት እያደረጉ ቃል በመጀመሪያ ነበር ስለሚል ከቃል ተለይቶ የሚኖር ልብ የለም፣ ከልብ ተለይቶ የሚኖር ቃል የለም። ወልድም ከአባቱ ተለይቶ አልኖረም። ወልድ የአብ ቃል ነው። ልብ ያለ ቃል እንደማይኖር አብም ያለ ቃል አልኖረም። ስለዚህ ወልድ በአብ ልብነት የነበረ ቀዳማዊ ቃል ነው አሉ። ዕብራውያን ምዕራፍ 1 ቁጥር 3 ያለውን አንስተው ዘውቱ ጸዳለ ስብሐቲሁ ስለ ኢየሱስ ክርስቶስ ሲናገር ቅዱስ ጳውሎስ እሱ የክብሩ ነጸብራቅ ነው። ሃይማኖታችሁን በደንብ ስሙ፣ እናንተም መማር አለባችሁ። አንዳንድ ጊዜ እግዚአብሔር ያበላል ያጠጣል የሚል ስብከት ብቻ አይደለም መስማት ያለባችሁ፣ መሰረታችሁንም ማወቅ አለባችሁ። ሃይማኖት ሲነገር እንቅልፍ መተኛት፣ እግዚአብሔር ጤና ይሰጣል እንጀራ ያበላል ሲሏችሁ እልል ማለት ይሄ ነውር ነው። በደንብ አድርጋችሁ ማወቅ አለባችሁ ሃይማኖታችሁን። ኢየሱስ ክርስቶስ ቀዳማዊ ቃል ነው። ቃል ነው። ቃል ደግሞ ሥጋ ሆኗል። ቃል ደግሞ እግዚአብሔር ነው። ቃል በልብ እንደሚኖር ወልድ በአብ ኖሯል። ከአብ ተለይቶ የኖረበት ዘመን የለም። የወለዱ አብ እምድኅረ ዘመን አብ ኑሮ የወለደው አይደለም። አልወቱ ጥንት መጀመሪያ አልነበረውም። እሱ ቀዳማዊ ነው። ዕብራውያን ምዕራፍ 1 ቁጥር 3 ላይ እሱ የአብ የክብሩ ነጸብራቅ ነው፣ የአብ የክብሩ ጸዳል ነው፣ የአብ የክብሩ ብርሃን ነው አለው። ይህ ማለት ተመልከቱ፣ ነጸብራቅ ጸዳል የምንለው ከፀሐይ ወጥቶ እኛ ላይ የሚያርፈውን በተለምዶ ጨረር ብለን የምንጠራው ነው። እሱ ነጸብራቅ የፀሐይ ጸዳል ይባላል። ይህ ጸዳል እኛ ላይ መጥቶ ሲያርፍ ከፀሐይ ከክብ አካሏ ተለይቶ አይደለም፣ ተለይቶ የኖረበት ጊዜ የለም። ከክቡ ጋር አብሮ እንዳለ እዚህ እኛም መጥቶ ያሞቃል፣ ያበራል። እንደዚህም ሁሉ ወልድ የአብ ብርሃን ነው፣ የአብ ጸዳል ነው ማለት ጸዳል ወይም ነጸብራቅ ከፀሐይ ክበብ ሳይለይ እንደኖረ ወልድም ከአባቱ ሳይለይ የኖረ ነው። ወልድ ያለዚያ ጸዳል አብ ብቻውን አልነበረም። አብ ማለት አባት ማለት ነው። አባት የአብ ደግሞ አብነቱ ቀድሞ የነበረ ነው። ወልድን ኑሮ ወለደው ካልን ግን አብም አብ የሆነ ኖሮ ነው ማለት ነው። ምክንያቱም ያለ ልጅ አባት የሚባል የለምና። ስለዚህ ክርስቶስ ዓለማት ሳይፈጠሩ በአብ ክብር የነበረ ነው። እሱም ከአባቱ ጋር አንድ ነው። ኩሉ ዘቦላዊ የዚአየ ውእቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ የሆነው ሁሉ የኔ ነው ብሏል። ለአባቴ የሆነው ሁሉ የኔ ነው። ለአባቴ የሆነው ሁሉ የኔ ነው። ያዙ።
ለአባቴ የሆነው ሁሉ የኔ ነው ማለት ምንድን ነው? የአብ ቀዳማዊነት የወልድ ቀዳማዊነት ነው። የአብ ሕያውነት የወልድ ሕያውነት ነው። የአብ ሕይወትነት የወልድ ሕይወትነት ነው። የአብ ምሉዕነት የወልድ ምሉዕነት ነው። የአብ ረቂቅነት የወልድ ረቂቅነት ነው። የአብ ሁሉን ቻይነት የወልድ ሁሉን ቻይነት ነው። የአብ ሁሉን አዋቂነት የወልድ ሁሉን አዋቂነት ነው። የአብ አይመረመሬነት የወልድም አይመረመሬነት ነው። አብ እንደማይመረመር ወልድም አይመረመርም። አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። ስለዚህ አብ እንደማይመረመር ወልድ አይመረመርም፣ ወልድ እንደማይመረመር አብ አይመረመርም። ወለዘፈቀደ ሎቱ ወልድ ይከስት ሎቱ፣ ወልድ ለፈቀደው ይገልጥለታል እንጂ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ደግሞ ሲናገር መኑ ያአምር ህሊናሁ ለእግዚአብሔር ዘእንበለ መንፈሱ ቅዱስ፣ የእግዚአብሔርን ህሊናውን ማን መርምሮ ያውቃል የባህሪ ሕይወቱ ከሚሆን ከመንፈስ ቅዱስ በቀር ብሎ እንደተናገረ መንፈስ ቅዱስ የመንፈስ ቅዱስ ረቂቅነት የአብ የወልድ ነው። የወልድ ረቂቅነት የአብ የመንፈስ ቅዱስ ነው። የአብ ረቂቅነት የወልድና የመንፈስ ቅዱስ። በዚህ ርቀት የኖረ ነው። ወልድ ቀዳማዊ ነው። ከአባቱ ጋር አንድ ነው። በከመ ይሁቦሙ አብ ሕይወተ ለፍቁራኒሁ ከማሁ ወልድኒ ይሁቦሙ ሕይወተ ለፍቁራኒሁ። አብ ለወደዳቸው ሕይወትን እንደሚሰጥ ወልድም እንዲሁ ለወደዳቸው ሕይወትን ይሰጣል። ከማያክብርዎ ሰብ ለወልድ ዘከማያከብርዎ ለአብ። ሰዎች ሁሉ አብን ባከበሩበት ክብር ወልድን ያከብሩት ዘንድ አብ ሕይወትን እንደሚሰጥ ወልድም ሕይወትን ይሰጣል። የዮሐንስ ወንጌል ምዕራፍ 5 ላይ ስታነቡት እንዲህ ይላል፣ ሕይወት እግዚአብሔር ነው። በኦሪት ዘዳግም እንደተናገረ አነ እቀትል ወሐዩ ቀስፍ ይወሳል አልወዛ ያመስጥ ምዴ፣ እኔ ገርፋለሁ፣ እኔ አቆስላለሁ፣ እኔ ፈውሳለሁ፣ እኔ ገላለሁ፣ እኔ አድናለሁ፣ ከጄ የሚያመልጥ የለም፣ ማዳንና መግደል የኔ ስልጣን ነው ይላል የሰራዊት ጌታ እግዚአብሔር። እንዲህ ነው የሚለው፣ እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው።